ያልፋል የማያልፍ ቢመስልም ያልፋል እንደዋዛ ችግርና ጭንቀት መከራ ቢንዛዛ ጠብቀን ከያዝነው እድልን በተስፋ ነገ ደስ ይለናል ዛሬ ብንከፋ አንዱ ችግር አልፎ ሌላ ቢተካካ ለጊዜው ነው እንጂ ሁሉም ያልፋል ለካ ልብን ሞላ አድርጎ መፍትሄ ከጫረ ምስኪን ያልፍለታል ዘላለም አይኖርም ሁሌ እንደተቸገረ ችግሮቻችንን በተጋፈጥን ቁጥር ጥንካሬያችንን እንገነባለን እና ሁሉ ጊዜ ችግር መከራ ቢበዛ ሁሉም ለበጎ ለወደፊት ጥንካሬያችን ነውና ፈጣሪ ጥንካሬና ጉልበት ብርታት ይሁናችሁ። ሰላም የብርቱካን ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? እንዴት ሰነበታችሁልኝ? እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ዓለም ዳርቻ በያላችሁበት ሰላምና ፍቅር እድሜና ጤና በያላችሁበት ያብዛልኝ እያልኩኝ እንዴት ናችሁ? እንዴት ከረማችሁ? እኔ ያለው እግዚአብሔር ይመስገን። ይቅርታ ቪዲዮ መስራት አልቻልኩም። ባለፈው በሰራሁት ቪዲዮ ላይ አብዛኞቻችሁ ጥያቄ ጠይቃችሁኝ ነበርና በዛ ቪዲዮ ላይ መልስ ባለመስጠቴ ይቅርታ አድርጉልኝ። አልተመቸኝም። ያው እንግዲህ ያለውበትም አንጻር ነው። ብዙ ጊዜ ቶሎ ቪዲዮ የመስራት እድል አላገኝም። አብዛኛው ጊዜ የላይቭም ስገባ ድምጼም በጣም ዝቅተኛ ነውና በመሰራ ቪዲዮም ድምጽሽ በጣም ዝቅተኛ ነው ስለምትሉኝ ነው። ያው እንግዲህ ዞር እስከሚሉልኝ እየጠበቅኩ ነው ባገኘው እድል የምጠቀመውና ቻናልሽ ምን ላይ ደረሰ? ምን አደረግሽው? መልሰሽ ቪዲዮም አልሰራሽም እያላችሁ ነበርና አብዛኞቻችሁ ደግሞ በዛ በሰራውት ቪዲዮ ላይ ችግሩ ዩቲዩብ አፕ ላይ ካደረገልሽ ልጅ ነው ወይ ምናምን ብላችሁ ነበር። አብዛኞቻችሁ ችግሩ አፕ ላይ ካደረገልኝ ልጅ የመሰላችሁም አላችሁና ችግሩ ከልጁ አልነበረም። በስተት ለተረዳችሁ ልጆች ማለት ነው። ከሱ ሳይሆን አይዲ ከሰጠኝ ፋይዳ የሚባለው አይደል አድሰንስ የምሞላበት አይዲ ከሰጠኝ ሰው ነበር እና ችግሩ ከልጁ አይደለም። ልጁ እንደውም እግዚአብሔር ይስጠው በጣም ከኔ በላይ ትዕግስት ኖሮት እኔ ለማቋረጥም በጣም ጫፍ ላይ ደርሼ ነበርና ከኔ በላይ ትዕግስት ኖሮት በጣም በተደጋጋሚ ሲሞክር የነበረው እሱ ነውና እግዚአብሔር ይመስገን አሁን ኢሜል ቀይሬ እየተስተካከለልኝ ነው። ያው መጀመሪያ ሞኒው ዲስኮኔክትድ ቢደረግልኝም ለጊዜው ሞኒው ተመልሶልኛል። በዛም እና በሌላ መጀመሪያ በተቀበለኝ ኢሜል ሳይሆን በሌላ ኢሜል እየተስተካከለልኝ ነው። አሁን የተወሰነች ነች የመጨረሻ ብቻ ነች የቀረችኝ ጨርሻለሁ። እና ለሀሳባችሁ ለተጨነቃችሁ ቤተሰቦቼ በሙሉ ከልብ ነው የማመሰግነው። እውነት ፈጣሪ ስላሰባችሁልኝ ሀሳብ አስተያየታችሁን ስላጋራችሁኝ አይዞሽ በርቺ ላላችሁኝ ለምትደግፉኝ በውስጥም አብራችሁኝ ለነበራችሁ በሙሉ እውነት ከልብ ምስጋና አለኝ። አከብራችኋለሁ እና እናንተንም ፈጣሪ የልፋታችሁን ውጤት መጨረሻችሁን እንዲያሳምርላችሁ እመኝላችኋለሁ። አንዳንድ ጊዜ በጣም እንለፋለን እንደክማለን መጨረሻችንን ለማየትና እንደዚህ ዩቲዩብ ሰዓት ሳይኖረን ወጥተን የምንሰራው በቃ እንቅልፍ ምናምን እያጣን ቁጭ የምንለው ምናልባት ነገ የተሻለ ነገር ይኖረናል። ከዚህ ካለንበት ህይወት እንወጣለን። ወደ ሀገራችንም ስንመለስ ነገ ሌላ ቀን ነውና ሌላ ነገር እንሰራበታለን ብለን ተስፋ ስለምናደርግ ነው የምንደክመውና ምክንያቱም በወጣም በስደት የሚቀር ማንም የለም። ነገ ጉልበት መድከም አለ፣ ብዙ ነገር ያጋጥመናልና ቢያንስ አሁን ጎን ለጎን ነው አብዛኞቻችን ዳታ ፍሪ ዋይፋይ ስለምናገኝ በዛች አጋጣሚ ነው የምንጠቀመው። ብዙ ሰዓት የረፍት እንደዚህ ቁጭ ብለን የምንሰራበት ረጅም ሰዓት ባይኖረንም ነገር ግን
በቃ ለኛ ትንሽ ምቹ የሆነን ለአብዛኞቻችን ፍሪ ዋይፋይ በማግኘታችን ነው። እና ያው ብልጥ ልጅ የያዘውን ይዞ ነው የሚያለቅሰው እንደሚባለው በዛችው እኛም ባገኘን አጋጣሚ ዞር በሚሉልን በሚተኙልን ሰዓት ብቻ ባገኘን አጋጣሚ ነው ወተን ላይቭ ላይ የምንቀመጠውና ሁላችንም የዛሬ ድካማችንን ለነገ ጥሩ ፍሬ እንደምናገኝበትና የምንሰራበት ራሳችንን የምንቀይርበት ከራሳችንን አልፈን ለሌላ ሰው የምንተርፍበት ያድርገን። እና ውድ ቤተሰቦቼ ለተጨነቃችሁልኝ፣ ላሰባችሁልኝ፣ ሀሳብ አስተያየታችሁን ለምታጋሩኝ በሙሉ ከልብ አመሰግናችኋለሁ። ክበሩልኝ እና በቅርቡ ተስተካክሎልኝ መጨረሻውን እንደማይ ምንም ተስፋ አደርጋለሁ። የሞከርኩ ነው፣ ምንም ያህል አልቀረኝም እና ለሁላችሁም አመሰግናችኋለሁ። ሁላችሁም በርቱ፣ ተስፋ አትቁረጡ። በሰው ቤት እስካለን ድረስ መቼም ሰው ቤት አንቀርም። ነገ የራሳችንን የምንለው ነገር ይኖረናል። የወጣንበትም አላማ አንረሳም። ያንንም አላማችንን ከግብ አድርሰን የምንፈልገውን ነገር አድርገን ወደ ሀገራችን ከሀገራችን በሰላም እንደወጣን ወደ ሀገራችን በሰላም እንደሚመልሰን ሙሉ እምነት ተስፋ ከፈጣሪ ጋር አለን። በርቱ የመዳም ቅመሞች፣ ጀግኖች ነን። ተስፋ አትቁረጡ። ምክንያቱም እኛ ጀግኖች ነን። እውነት ስራ ያለብን እረፍት ሳይኖረን በቃ ለራሳችን ሌላ ስራ ውጥር ያለ ስራ እረፍት የሌለው ስራ እየሰራን ለራሳችን ሌላ ስራ የፈጠርን ጀግኖች ነንና ስንቶቹ አሉ በኢትዮጵያም ሆነ በሌሎች ሀገር ማለት ብዙ ቦታ አሉ ስራ መስራት እየቻሉ ብዙ ጉልበት እያላቸው አንዱንም ሳይሰሩ የሰውን እጅ እየጠበቁ የሚኖሩ ብዙዎች አሉና እኛ ደግሞ እረፍት ሳይኖረን ከነሱ ጋር ታየን አልታየን በድብብቆሽ